ፋኖ አረ ፋኖ 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 አለች ፍንን ያረጋትና ፋኖ ፋኖ አለች ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና ሰላም ጤና ይስጥልን እንደምን አላችሁ ፋኖ ባየ ደስታ ነኝ የ206ኛ ኮር የህዝብ ግንኙነት ያው እንደሚታወቀው ከትናንትና በነበረን የምርቃት ሂደት ውስጥ የ206ኛ ኮር 24ኛ ክፍለ ጦር ለ7 ወራት በኮማንዶና በእግረኛ ሰራዊት ሲያሰለጥናቸው የነበሩ የሰራዊት አባላትን በድምቀት ያስመረቀበት ሂደት ነበር። ከዛ ጋር በተያያዘ የኮር አመራሮችና የክፍለ ጦር አመራሮች በተገኙበት ዛሬ ማለት ነው በተለየ መንገድ የስራ አቅጣጫና የግንዛቤ ማስጨበጥ ሰራዊቱን ወደ ግዳጅ የማስገባት ሂደት ተጠናቋል። ከዛ አንፃር የስልጠና ሂደቱ ሲከታተሉ የነበሩ ተመራቂዎች አጠገባችን አሉ። ከነዚህ ጋር አጠቃላይ በሂደቱ ውስጥ ከትግሉ አረዳድ በስልጠናው ውስጥ የገጠማቸውና አላቸው ምንላቸውን ተሞክሮች ጭምር ወደ ህዝብ ለማቅረብ አጠቃላይ የአማራ ህዝብ የተጋረጸበትን የህልውና አደጋ ለመከላከል በሚያደርገው ተጋድሎ ውስጥ በተለይ የአዲሱ የአማራ ህዝብ አዲሱ ተተኪ ትውልድ በራሱ እሳቤ በራሱ ማኒፌስቶ በራሱ አላማ በራሱ መዋቅርና አደረጃጀት በአዲስ ትውልድ በአዲስ አስተሳሰብ በአዲስ ተስፋ የታነጸ የአማራን ህዝብ ህልውና በዘላቂነት የሚታደግ ብቁ የሆነ ሰራዊት እየገነባ ባለበት ሂደት ውስጥ እነዚህ ከፊት ለፊት የምታዩቸው ጓዶች ለዚህ አሪያ ሆነው የሚጠቀሱ ናቸው። ከነዚህ ጋር አጭር ቆይታ ይኖርናል፣ እንድትከታተሉን ጋብዛለሁ። አመሰግናለሁ። እንደምን አላችሁ? እንግዲህ ስማችሁን በማስተዋወቅ ጀምሩና ወደ ቆይታችን እናመራለን። አመሰግናለሁ። ተመራቂ ኮማንዶ ገረመው ስንሾ እባላለሁ። አመሰግናለሁ። ቀራል ማበብ እባላለሁ። በጣም አመሰግናለሁ። ያው በ24ኛ ክፍለ ጦር 206ኛ ኮር ላይ ስልጠና ስትከታተሉ ቆይታችኋል። ካንተንም ጀምረው በምረቃ ሂደት ውስጥ የገጠሟችሁ እና ያሳለፋችኋቸው ከባድ ጊዜያቶች እንዴት ታስታውሳችኋለህ? አመሰግናለሁ። ምናልባትም በዚህ ስልጠና ሂደት ውስጥ የአማራ ህዝብ እንደ ህዝብ የገጠመው ፈተና ለመቋቋም ብዙ ወጣቶች ተመልምለው ወደዚህ ትግል ተቀላቅለዋል። በዚህ ስልጠና ሂደት ውስጥ ብዙ ፈተናዎች ገጥመውናል። ምክንያቱም ከላይ ከጀት ጀምሮ እስከ ድሮን ድረስ እያንዣበበብን ያን ፈተና ተቋቁመን ደግሞ ብርዱንም ፀሐዩንም ቁሩንም ተቋቁመን ለዚህ ለተቀደሰች ላይ ደርሰን ለግዳጅ ዝግጁ የሆንበት ቁመና ላይ ደርሰናል ማለት ነው። በጣም ጥሩ። አንቺ ደግሞ ያው በልዩነት ሴት እንደመሆንሽ መጠን ከማህበረሰቡ እሳቤ ጀምሮ አጠቃላይ ለ7 ወራት ነው ስልጠናውን የወሰድሽው። የስልጠና ሂደት ውስጥ ከሴትነት አንፃር የገጠሙሽ ችግሮችና እዚህ ደረጃ እንድትደርሽበት የርሽበት ርቀት በምን ሁኔታ ታስታውሻለሽ? አመሰግናለሁ። በቅድሚያ እዚህ ደረጃ ላይ ስንደርስ ብዙ ወጣቶች ተመልምለን እዚህ ደረጃ ላይ ወደ ትግሉ የአማራ ህዝብ ሲበደልና ሲገደል አናይም ብለን ተመልምለን ገብተን ስልጠናችንን ለመቀላቀል ጀምረናል። ግን ይህን በምንሰለጥንበት ሰዓት ብዙ ከሰማይ ጀትና ድሮን እየተፈታተኑ በጫካ ብዙ ቀናትን እያደርን ብዙ ጊዜ ምግብና ጫካ ውስጥ እያበሰልን እየበላን ብዙ ጊዜ በቃ በጫካ ላይ ተሰቃይተናል። ስቃይም ብዙ ስንሰቃይ ቆይተን ስቃዮችን ካሳለፍን በኋላም ለዚህ ደርሰናል። ከሴትነት አንፃርም በቃ ሴትነታችን የማንነት መለያ ሳይሆን የጾታ መለያችን ሳይሆን የማንነታችን የመጣብን ነገር ስለሆነ እኩል መጋፈጥ እንዳለብን ስለምናምን ትግሉን ለመቀላቀል መጥቻለሁ። በጣም ጥሩ። እነዚህ የፈተና ጊዜያቶች ውስጥ አሁን የአማራ ፋኖ ትግል አለ። ከዚህ በፊት ሰራዊቱን ታውት ነበረ። ውጭ ነሽ ስታዩና ወደ ስልጣኑ መጣሽ ሴትነትሽ ስታዩ በምን ደረጃ ነው የገመገምሽው? ያው ውጭ ሆኜ ሳይ የኔ ያል እንትን አይለኝም ነበር። ምክንያቱም እንደማንኛውም ማህበረሰብ ስለምኖር የትግሉ ፍላጎቱም የትግሉ አላማም ስለሌለኝ አላውቅምና አይገባኝም ነበር። በርግጥ እዚህ ላይ ትግሉ ቦታ ላይ ተቀላቅዬ ሳይሆንና ትግሉ ላይ ተቀላቅዬ ስልጣናው ላይ እየሄድኩኝ እያለ ሳይው በጣም ልዩነት አለው፣ አይገናኝም። እዛ ላይ እንደኔ ሀሳብ ከሆነ እዛ ላይ ከቤታችን ሆነን የምናየውና እዚህ ሰልጥነን ምን ብለን ብዙ መከራ ውጣ ወረዶችን አሳልፈን ወደ ትግሉ ስንቀላቀል ያለው አንድ አይደለም። ስለዚህ በቃ እዚህ ወደ ትግል ላይ ገብተን
ብዙ የምናሳልፈው ነገር ልዩነት አለው። በጣም ጥሩ። ያው አንተም በተመሳሳይ ከማህበረሰብ ክፍል ውስጥ ከዚህ በፊት በተለያዩ መድረኮች እድል አግኝቷችሁ ውይይት የማድረግ ከፋኖ አመራሮች ጋር የመገናኘት ከሰራዊት አባላት ጋር የመገናኘት እድሉ ሊኖር ይችላል። ነገር ግን ትግሉን ውጭ ላይ ሆናችሁ ስታውትና በእንደዚህ ያለ ፈተና ውስጥ የሰራዊት አባሉ የተሰባሰበ እንደመሆኑ መጠን በእናንተ በኩል ያስተዋልከው ነገር ምንድነው? የተረዳው ነገር ምንድነው? አመሰግናለሁ። ምናልባትም ከአጀማመራችን ጀምሮ አሁን ላይ ያለው ቁመና እጅግ በጣም ብዙ ለውጦች ያሉበት ነው። ከስንጀምርበት ያለን ከ3 ክላሽ ተነስተን እዚህ ደርሰናል። ማለትም ከአደረጃጀታችን ጀምሮ አሁን ላይ በኮሮች በእዞች የተደራጀበት ሁኔታዎች ተፈጥረው አሁን እኛ እድለኞች ሆነን ለዚህ ወቅተናል ማለት ነው። ምናልባት ከዚህ በፊት የነበረው ቁመና ምንድነው የሚመስለው? ምናልባት ያልተደራጀበት ሁኔታ ተፈጥሮ ግን ደግሞ እየቆየ አንድነቱን አሃዱን እየጠበቀ መጥቶ አሁን ላይ የተሻለ ደረጃ ላይ ደረሰበትና ይህን ሁኔታ እያስተዋልን ስንመጣ ደግሞ ተገንዝበን እኛ ወደዚህ ትግል ተቀላቅለን ለመታገል ወስነን ወደዚህ ትግል ወይም እዚህ መድረክ ላይ መተን እኛ መስዋዕት ለመክፈል ዝግጁ ሆነናል ማለት ነው። አጠቃላይ ከማህበረሰቡ ጋር በነበራችሁ ግንኙነትና አሁን ከዓላማ አንጻር ምናችን ተቀይሯል በታምናለ? አሁን አንተ በሳቤ ደረጃ በአካል ብቃት በሌላው ደረጃ ያገኘው ለውጥ ምንድነው? እዚህ ስልጣን ውስጥ መሳተፍ። አመሰግናለሁ። ከማህበረሰቡ ጋር በምንኖርበት ሰዓት ብዙ እዚህ ወታደራዊ ተቋም ላይ ሳንገባ ብዙ የማናውቃቸው ነገሮች አሉ። እነሱ እንደተጠበቁ ሆነው ወታደራዊ ሳይንስ ራሱን የቻለ ስትራቴጂ እንደሆነ መጠን ግን በሲቪል ዓለም ስንኖር ብዙ የማናውቃቸው ነገሮች አሉ። ብዙ ያልገቡን ነገሮች አሉ። ወደዚህ ተቋም ስንመጣ ደግሞ ብዙ የምናውቃቸው ነገሮች አሉ። ከአካል ብቃት ጀምሮ ከተለያዩ ሁኔታዎች ከፖለቲካውም ከስነ ምህዳሩ ያን ሁሉ ቃኝተን እዚህ ላይ ያለውን ቁመና ደርሰናል ማለት ነው። በጣም ጥሩ። አጠቃላይ በዚህ ትግል ውስጥ ያሳለፋችሁት ውጣ ወረዶች አሉ፣ የስልጠና ጊዜያቶች አሉ። አሁን በድርጅት እየታቀፈ ሰራዊቱ ነው ያለው እና አንቺ አሁን ባለው ነባራዊ ሁኔታ ድርጅትሽን በምን አይነት ሐሳብ ውስጥ ነው የምታዩ? አሁን ኦልሞስት ሰራዊት አባል ነሽ፣ በድርጅት ውስጥ የታቀፈ ኃይል ነው ያለው። ከዚህ በፊት የነበረው ያው በየመንደሩ በየሰፈሩ የምንጠራው ሂደት ነው ያለው። ለአንቺ ድርጅትሽ ምንድነው? በስልጠና ሂደት ውስጥ ድርጅት ማለት ምን ማለት ነው ብለሽ ነው የምትረጂው? ድርጅት ማለት ከዚህ በፊት ያን ያህል ብዙም ጠለቅ ብዬ ባላውቀውም፣ ምክንያቱም በማህበረሰብ ወይም በቤት በኖርበት ሰዓት ያን ያህል ጠለቅ ብዬ አላውቀውም። ነገር ግን አሁን ሳውቀው የምረዳውና እዛ ላይ የማየው እኩል አይደለም። እዛ ላይ የማየው በቃ ቤት ለቤት ሲልከሰከሱ ወይም ሲሉ ምናምን ስላልተደራጀ ብቻ ራሳቸውን አንድ እንትን ሲሉ እርስ በርሳቸው ሲጣሉ ምናምን ነበር። ነገር ግን አሁን ግን አንድ ድርጅቱ ወደ አንድ ለስክ መጥቶ ተተደራጀ በኋላ ያለው ለውጥ ግን በጣም ልዩነት አለው ብዬ ነው የማስበው። እንደኔ ምክንያቱም ለውጥም በቃ አለው። እኛም ስልሰለጥንም በጣም በድርጅት ታቀፈ በድርጅት ክትትል እየተደረገልን የሰለጠንን እዚህ ደረጃ ላይ እስከምንደርስ ድረስም ብዙ ውጣ ውረዶችን ብናሳልፍም እኛም ብንሰቃይም፣ ነገር ግን ብዙ የክፍለ ጦርም የኮርም አመራሮች እየመጡ ብዙ ጊዜ ሲያገኙንና ብዙ ጊዜ ክትትል ሲያደርጉልን እንደነበረ ነው። ምክንያቱም በቃ ከዚህ ቀጥሎም ደግሞ ያለ ነገር እንደሚቀጥል ታሳቢ ነው። በጣም ጥሩ። ከዚህ አንጻር ከሷ ጥያቄ ጋር ነው ማገናኘው። ላንተ ድርጅት ማለት ምን አይነት እሳቤ ነው ያለው? መጀመሪያ የነበረው ስልጠና ገብታችሁ አሁን ባለው ነባራዊ ሁኔታ አፋብን የሚለው ድርጅት አለ። እሱን ተከትሎ ደግሞ ድርጅታዊ መዋቅሮች አሉት። ለአንተ ድርጅት ማለት ምን ማለት ነው? ትናንትናና ዛሬ በንጽጽር ስታዩ። እሺ፣ ድርጅት ማለት ለኔ ትናንትና ካልተሰባሰብንበት ከተበታተንበት ወደ አንድ መተን የገጠመን የህልውና አደጋ የምንቆቃመት ወይም አማራ እንደ አማራ አንድ የሚሆንበት አሃድ ወይም ተቋም ማለት ነው። ምናልባትም አሁን ላይ ያለው ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የሚባል በመሪያችን በአርበኛ ዘመነ ካሴ የሚመራ ድርጅት አለ። ይህን ድርጅት ጠብቀን እንደ ወታደር አሃዱን ስርዓቱን ጠብቀን ይህን ትግል ማሻገር አለብንና ድርጅት እንደኔ በኔ እይታ አንድ ወጥ የሆነ የተደራጀ የመጣብንን አደጋ የምንቀለብስበት ተቋም ወይም የጀርባ አጥንት ነው ማለት ነው። በጣም አሪፍ ጥሩ ነው። ይሄን በዚህ ደረጃ ለድርጅታችሁ ያላችሁ ሐሳብ ይሄ ከሆነ በእናንተ የስልጠና ሂደት ውስጥ የድርጅቱን ተልዕኮ፣ የፖለቲካ ዓላማ፣ ወታደራዊ ግዳጆችና መዳረሻ አጠቃላይ የጠላትን ነባራዊ ሁኔታ ጭምር ተረድታችኋል ብለን እናስባለን። ከዛም ባለፈ የድርጅቱ ራሱ የአፋብህን ወይንም በእኛ ቀጠና ብቻ ያለውን የቴዎድሮስ ዕዝ የ206ኛ ኮር 24ኛ ክፍለ ጦር ጭምር አለ። በዚህ ቀጠናው ሲሰሩ የነበሩ ግዳጆችን የተገኙች ድል ሁላ እናንተ ስልጠና ላይ ያለ የተመዘገበ ነው። በተለይ እዚህ ስናን አካባቢ
ሉማሜ አካባቢ፣ ደብረ ማርቆስ አካባቢ የሚፈጸሙ ግዳጆችንም መረጃው ይኖራቸዋል ብዬ አስባለሁ። ከዚህ አንጻር ሰራዊቱ ድርጅቱ የሚሰጠውን ግዳጅ ለመፈጸም በዚህ ስልጠና ሂደት ውስጥ ምን ያክል ርቀት ተጉዞ አሁን ላይ የደረሰበት ደረጃ በምን ቋንቋ ሊገለጽ ይችላል? እንዴት ሊገልጹ ትችላለሽ? ከግዳጅ አፈጻጸም ጀምሮ ሰራዊቱ እናንተ ማለት የተመረቃችሁ ምሩቃን አጠቃላይ ኮማንዶ ማለት ነው ምን ያክል ዝግጁ ነው? በአካል ብቃት፣ በአእምሮ፣ በወታደራዊ ሳይንስ የግዳጅ አፈጻጸሙን በተመለከተ ምን ደረጃ ደርሷል ብለሽ ትገመግሚያለሽ? እሺ አመሰግናለሁ። ስለዚህ በቃ እኔ የምገምተው እንደኔ ያሳብከው ነገር ግን ብዙ የፖለቲካ መምህራኖች መጥተው አስተምረውናል። ብዙ የፖለቲካ ስልጠና ብዙ ነገሮችን ወስደናል። ይህን ስንወስድ የወሰድነው ስልጠና ተግባራዊ እንደምናደርገው ወሳቢ ያለኝ ማለት ነው። ሁሉ ጦር በቃ ፍላጎቱ ትጥቅ ይዞ ትጥቅ ተሟልቶለት ተዋግቶ በቃ የጓዶችን ደም መመለስና ብዙ የተሰዉ ሰዎች አሉ። ብዙ የተሰዉ ጓደኞቻችን አሉ። አጥንታቸውን ደማቸውን ያፈሰሳሉ። የነሱን ደም ለመመለስ ሁሉም በፍላጎተኝነት እንትን ለማለት በቃ ግዳጁን ለመወጣት ፍላጎተኝነት ላይ ያለበት አቋም ያለ ግዳጁን ይወጣል። አሁን ባለው ነባራዊ ሁኔታ ከዚህ በፊት አሁን ፋራ ኮማንዶ የሚባል በ2 ሳምንት 3 ሳምንት ውስጥ ከዚህ ከየጫያት ቤቱ ከየመጠጥ ቤቱ እየታፈሰ በሚኒሻ እየታገተ የሚሰለጥን አለ እዚህ በእኛ አካባቢ። አለፍ ሲልም ከተለያዩ ከኦሮሚያ ክልል ከደቡብ እና አዲስ አበባን ጨምሮ በርካታ ወጣቶችም እየታፈሱ የ20 ቀን የ30 ቀን ስልጠና እየተሰጣቸው ወደ ግዳጅ እየመጡበት ሂደት ነው ያለ። በንጥጥር አንቺ ስታዩ 7 ወር ነው የሰለጠሽው። ከነዚህ ሰራዊቶች ጋር ለመፋለም ምን ሊያግደኝ ይችላል ብለሽ ታስቢያለሽ? እንደው በአቅም ደረጃ አእምሮሽ ላይ ያለው ዝግጁነት ከዚህ አንጻር እንዴት ትገልጫለሽ አንቺ? አሁን የምገልጸው በቃ እኛ በአካል ብቃትም ሰልጥነናል፣ በፖለቲካ ትምህርትም በሁሉም ነገር ሰልጥነናል። እኛ እነሱ በፋራ ኮማንዶ ወይም በምን ሰልጥነው ሲሆን እኛ በምንም አይነት 7 ወር ያለ ምንም ደከም ሰለቸኝ ያለ ማለት ፀሐዩንም ብርዱንም ሁሉም ፈተና ተቋቁመን እዚህ እስከደረስን ምንም ነገር ይገርመኛል ብዬ አላስብም። ጥላትን ለማሸነፍ ዝግጁ ነኝ። በጣም ጥሩ። በአንተ በኩል በተመሳሳይ ይሄንን ጉዳይ እንዴት ነው አንተ የምታየው? እሺ አመሰግናለሁ። የስርዓቱ መንግስት አሁን በምናይበት ደረጃ ወጣቶችን የአማራ ክልል ወጣቶችን እየሰበሰበ ፋራ ኮማንዶ በሚል እያሰለጠነ እንዳለ በስልጣና ሂደት በነበርን ሰዓትም ወሬዎችን ሰምተናል። አሁንም ወተን አረጋግጠናል ማለት ነው። ስለዚህ የምናየው አማራ በመሆናቸው ብቻ እንኳን ስልጠናው እንኳን በብቃት ሰልጥነው እንዳይወጡ ይዘው ገና ይከዳሉ በማለት ብቻ ሰልጥነው ሙያውን ይዘው እንዳይወጡ እንኳን ሙያውን ነፍጓቸው የወራትና የቀናትን ስልጠና ሰጥቶ አማራ በመሆናቸው ብቻ ህይወታቸው እንዲገብሩ ይዘው ወይም ደግሞ ቢወጡም እንኳን ምንም ነገር እንዳይኖራቸው ተብሎ ታስቦ ታቅዶ የተሰራ የሚል ነገር ይታያል ማለት ነው። ይህ ሰራዊት ከ7 ወር ከሰለጠነ ሰራዊት ጋር ቆሞ ይዋጋል ወይ? አይዋጋም። ምክንያቱም ብዙ አቅሞችን ፈተናዎችን ፀሐዩን ብርዱን ተቋቁመን እዚህ አሁን ያለንበት ቁመና ላይ እየደረስን ብዙ የአካል ብቃቶችን ሰርቶ ብዙ የተኩስ ወረዳዎችንም አልፎ ስንት ነገሮችን ቻሌንጆችን ተቋቁሞ የሰለጠነ ሰራዊት ነው። ማንነቱን አውቆ እንደነሱ ተገደን ሳይሆን እኛ ደግሞ ወደን ፈልገን ፈቅደን የመጣንበት አላማችን እስከሆነ ድረስ አላማችንን ከማሳካት ወደ ኋላ የማይለና ምንም አይነት የስልቦና ጫና እንደማይደርስብንና ይህንን ተልእኮ ደግሞ በእኛ ባቋማችን ደግሞ ለማስፈጸም ዝግጁ መሆናችንን ማረጋገጥ ፈልጋለሁ። እዚሁ ጋር ተያይዞ የሰራዊቱ ቁመና አሁን ከድርጅቱ የሚሰጠውን ግዳጅ ከመፈጸም አንጻር በስልጠናው ሂደት ውስጥ አሳክቷቸዋል ብለህ የምታስባቸው ወይንም አሁን ጦሩ በዚህ በእናንተ ኮማንዶ የእናንተ ባች የተመረቀው በምን አይነት ቁርጠኝነት ውስጥ ነው ሊታይ የሚችለው ብለህ ታስባለህ? እሺ አመሰግናለሁ። ምናልባት በስልጠና ሂደታችን ውስጥ በነበርንበት ሰዓት እንኳን ስናሌ ውጊያ ተካሂዶ ነበር። በተለያዩ ውጊያዎች ላይ ውጊያ በሚካሄድበት ሰዓት በአሰልጣኞችን አማካኝነት አንዳንድ መረጃዎች ይደርሱን ነበር። ምናልባትም በዛ ቁመናችን በነበርንበት ሰዓት ምንኛ ሞተን ቢሆን ኖሮ አሁንም በተፋለም ኖሮ የሚል የሰራዊቱ ቁመና አለው ወይም ደግሞ ቁርጠኝነት ያለው መሆኑን መረዳት ይቻላል። ስለዚህ ይህንን ለ7 ወራት የሰለጠነው ስልጠና እኛ ደግሞ ቀጣ በቲዮሪን የቆየ ነው መሬት ላይ ቀጥታ ዘርግተን ወደ ተግባር የመቀየር ስራ ነው የምንሰራው ማለት ነው። በብዙ በስልጠናዎች ስልቶች ሳይቀር በብቃት ተሰጥተውናል። በየትኛውም በመከላከያ ደረጃ የማይሰጡ ስልጠናዎች እንኳን በጥምረት አሰልጣኞቻችን እየተወያዩ እያቀዱ ሽምቅ ውጊያዎችን ሙሉዎችን የተሟላ ስልጠናዎችን ይዘናል። እነዚህ ቀጥታ መሬት ላይ አወርደን
ስራዎችን በመስራት እንግዲህ ታሪክ መቀየር ነው የሚጠበቅብን ማለት ነው። በጣም ጥሩ። ከዚህ ሂደት ከፖለቲካ ስልጠናው ከወታደራዊ ስልጠናው ጎን ለጎን በዋናነት የአሰልጣኞች አቅም ወሳኝነት ይኖረዋል። ከዚህ አንፃር አንቺ አሰልጣኞችሽን እንዴት ነው ያገኘሻቸው? አንቺንስ በምን ያህል ደረጃ አንጸውኛል ብለሽ ታስቢያለሽ? እኔ ማስበው በቃ አሰልጣኞቻችን ከምንም በላይ ለፍተውብናል፣ ደክመውብናል። አሰልጣኞች ብቻ አሰልጣኝ ብንላቸው አይገልጻቸውም። እናትም አባትም ሆነው በቃ እንደ ወንድምም ሆነው ሁሉንም ሆነው እዚህ ደረጃ ላይ ተጀምሮ እስከሚያልቅ እዚህ ደረጃ ላይ ያርሰናል። መጀመሪያ ስንገባ ምንም ነገር አናውቅም ነበር። አሁን ግን በቃ ሁሉ ነገር አውቀን በፖለቲካም በምን በስልትም በቃ በወታደራዊ ስልትም በአካል ብቃትም ታንጸን እንድንወጣ ብዙ ነገርና ብዙ ድጋፍ አድርገውልናል። እኛም ከሴትነታችን አንፃርም የተለያየ ድጋፍ እያደረጉልን ነው እዚህ ደረጃ ላይ ደረሰ። በቃ እኔ አሰልጣኞችን እንትን በቃ ላይ መግለጽ አልችልም። ኦኬ። ከዛ አንፃር ያንተ እይታ ምንድነው? አሰልጣኞችን ከአቅም አጠቃላይ ሰራዊቱ ከመገንባት አንፃር ከድርጅቱ ጋር በተያያዘ እንዴት ገልጻቸዋል? አመሰግናለሁ። አሰልጣኞቻችን እንግዲህ በቅርብ በአካባቢያችን የምናውቃቸው የምናገኛቸው ቀደም ብለው በተለያዩ ተቋማት ሄደው ስልጠና ሰልጥነው በብቃት ሰልጥነው ታግለው የነበሩ ሲያታግሉ የነበሩና አሁን ደግሞ ጊዜና ታሪክ ፈቅዶ ወደኛ መተው ደግሞ በአካባቢያቸው ያለውን ወጣት የማሰልጠን ግዳጅ እንዳማራ ተጥሮባቸው ይህንን ግዳጅ እየተወጡ ይገኛሉ ማለት ነው እንዳማራ። ነገር ግን እነሱ ለኛ የሚያሳዩት ፍቅር በጣም እጅግ የሚያምርና ከአለማወቅ ወደ ማወቅ ለውጠውን ዛሬ ላይ ያለውን ወታደራዊ ቁመና እንድንላበስ አድርገውናል። ፊታቸው ሳይጠቁር ከኛ ጋር የተለያየ የጠላት እንቅስቃሴ በሚኖርበት ሰዓት ከኛ ጋር በየጫካው በየገደሉ አብረውን እያደሩ ስንራብ እየተራቡ ስንጠማ እየተጠሙ ሲቸግረን ደግሞ እንደ እናት እንዳባት እየጠየቅናቸው ያንን እየሰጡን እያሟሉልን ለዚህ ለተቀደሰች ቀን አድርሰውን ከዚህ አብቅተውናል ማለት ነው። ምናልባትም እነዚህ አሰልጣኞች ነገም ከነገም ወዲያ በዚህ ብቻ በቂ ነው ብዬ ስለማላምን ድጋፍ ቢደረግላቸው ብዙ እንደኛ አይነት ወጣቶችን ማፍራት የሚችሉ መሆኑን ማሳሰብ ፈልጋለሁ። የሚመለከተው አካል ስሪያ ብሎ እነሱ ስራቸውን ደከመኝ ሰለቸኝ እንደማይሉ እርግጠኛ ነኝ። ስለዚህ ሁሉም ነገር ተሟልቶላቸው ደግሞ እንደኛ ያሉ ተመራቂዎችን አፍርተው ትውልድን ስለሚተካ እነሱ የሚመሰልጠን ስራቸውን እንዲሰሩና ሁሉም ነገር ተሟልቶላቸው ወደ ስራቸው እንዲመለሱ ነው የሚለው። አመሰግናለሁ። በጣም ጥሩ። የነባሪያ ሁኔታ ውስጥ ጠላት አለ፣ የወገን ኃይል አለ። ከዚህ አንፃር ወሳኙ ነገር አላማ ነው፣ የግራና ቀኝ አላማ ነው። ከአላማ አንፃር የኛ ጦር ወይንም የትግል ወይ እናንተ ምን ያክል አላማውን ተሸክማችኋል? መዳረሻው ለመሄድ ከአላማ አንፃር ምን ያክል አላማውን ተረድታችሁታል? ምን ያክልስ ተሸክማችሁታል ብላችሁ ታስባላችሁ? እሺ እኔ የማስበው በቃ እኛ የዓላማችን ገብቶን አማራ ተበደለ ፍርድ ጎደለ ምናምን ብለን ስለወጣን እኛ ዓላማ ገብቶን የወጣንበት ዓላማችን ታግለን ማሸነፍ እንደሆነ እናምናለን። በቃ ብልጽግና ተንትኖች እኮ ባዲኖች ነገር ገብታቸው ስላልወጡ እነሱ ያሸንፋሉ የሚል እንትን የለኝም። እኛ እናሸንፋለን፣ ሙሉ ለሙሉ እንደምናሸንፍም እርግጠኛ ነኝ። በቃ በድርጅትም በምን እንትን ያለ ስለሆነ እናሸንፋለን። እሺ አመሰግናለሁ። ምናልባትም አሁን ያለንበት ቁመናችን ወይም ደግሞ አላማችንን እየሰነቅንበት ትናንትና ከነበረን ቁመና ዛሬ ደግሞ ጥሩ ቁመና እየደረስንበትና ሙሉ በሙሉ ታሪክ መቀየር የምንችልበት ሙሉ ቁመና ላይ ደርሰናል ብዬ አስባለሁ። ምናልባትም አሁን እኛ ይህንን ትግል ጫፍ የማድረስ እስከ ጫፍ ድረስ መስዋዕትነት ከፍለን ከትናንት ወዲያ ጓዶቻችንን ገብረንበታል። ይህን ትግል ደምን አፍሰንበታል። የብቻም አይደለም፣ በወለጋ በአዲስ አበባ እናቶቻችን፣ ወንድሞቻችን፣ ታላቆቻችን፣ ታናሾቻችን በአማራነታቸው ብቻ በማንነታቸው ብቻ ተገፍተዋል። ምናልባትም እንግዲህ በዛ አካባቢ የተፈጠረው ነገር ወደ መሀል ሀገር መጥቶ ደግሞ ዛሬ ላይ የአብይ ሰራዊት መጥቶ እህቶቻችን እየደፈረ የተለያዩ ነገሮችን እያደረገ እያስተዋል ስለነበረ ያን መቀበል ስላለብን ይህንን ደግሞ እስከ ህይወታችን እቅታችን እስከምትወጣ ድረስ እንታገላለን፣ አምረን እንታገላለን። ጓዶቻችን መሰሎቻችን እንሰበስባለን። በቃ በየሚፈጠረው ትግል ሁሉ እየወደቅን እየተነሳን ትግላችንን ጫፍ እናደርሳለን። በጣም ጥሩ። በመጨረሻ ማስተላለፍ የምትፈልጊው ሴት ነሽ። ከሴቶች አንጻር በተለይ ለጠላት ፍላጎት የሚያድሩ ሴቶች አሉ። ከዛ ባለፈ ደግሞ መረጃ የሚሆኑ ሴቶች አሉ። በተለያየ በጾታዊ ግንኙነትም በምናምንም የምታውቂያቸው ብዙ ነገሮች ሊኖሩ ስለሚችሉ ለሴቶች አጠቃላይ ትግሉ እንዲቀላቀሉ አጠቃላይ ጠላት ጋር ግንኙነት ላላቸው ሴቶችም ጭምር ሴትነት ምን ማለት ነው? ከዛ አንጻር ለአንቺ ማስተላለፍ የምትፈልጊው ነገር ምንድነው?
ለሴቶች ማስተላልፈው መልእክት በቃ ሴትነት ማለት የጀግንነት መጠሪያ እንጂ የጾታ መለያ እንዳልሆነ ታሳቢ ያደርጋለሁ። ነገር ግን ይሄን ስል በቃ ሴቶች ለቤት ከሚሄዱ ወይም ደግሞ ሴትነታቸው አንገታቸውን ያስደፋቸውና ሴትነታቸው ብቻ በቃ የጾታ መለያ ትግሉን የጾታ መለያ አድርገው የሚያስቡ ሴቶች ብዙ ሴቶች ስላሉ ሀሳቢያቸው ትግሉ እንደኛ ገብቷቸው እኛ ላማውን ገብቶን ስለተቀላቀል ለኛ ላማው ገብቷቸው እንዲቀላቀሉና በቃ ወደኛ ተቀላቅለው ወደ የትግሉ ተካፋይ እንዲሆኑ አብረው እንዲታገሉ ምክንያቱም ትግሉ የማንነታችን የመጣ እንጂ በሴትነት ወይም በጾታ ጉዳይ የመጣ ስላልሆነ ትግሉን የጋራ አድርገን መካፈል እንዳለብን ነው አምናለሁ። ሲቀጥል በቃ ለሴቶች ማስተላልፈው መልእክት ይሄ ነው። አንተ በአጠቃላይ ለአማራ ትግል በዚህ ዳሩን ለሚመለከተው አጠቃላይ ለአማራ ወጣት የምታስተላልፈው መልእክት ምንድነው? ከዚህ ከስልጣናው ጊዜ ጋር በተያያዘ አመሰግናለሁ። ምናልባት በዚህ ትግል ላይ ላልተሳተፉ ወገኖቻችን ማስተላለፍ የምንፈልገው መልእክት ወገኖቻችን ወደዚህ ትግል መጥተው ያለውን ነገር እንዲያውና እየተፈጠረ ያለውን ነገር በቃ አይናቸውን ገልጠው የማየትና ያለማየት ጉዳይ ነው ችግሩ። ማስተዋልን ተሞልተው አይተው አስተውለው በቃ ካዩና ከተረዱ ይበቃል ወደዚህ መጥተው ወደ ትግሉ እንድንቀላቀል ነው። ሌላው ማስተላለፍ የምፈልገው መልእክት ምናልባትም እኛን እየወጉ ያሉ የባንዳና ቅጥረኞችን መናገር ፈልጋለሁ። እነሱ ምናልባት በማወቅም ይሆን ባለማወቅ ግዴታ የማንነት ቅያሬ እንደማለት ነው። በቃ እነሱ ግዴታ የሰው ተልኮ ተሸክሞ የሰው ተልኮ የማስፈጸም በቃ የነሰው የራሳቸው እንኳን አለ የራሳቸውን ተልኮ ቢሆን እንኳን ችግር የለውም። የሰው ተልኮ ተሸክሞ የነሱን እኛን ወገኖቻቸውን እየገደሉ ይገኛሉ። ባለማወቅ እኛን ተቃርነው ማለት ቢያውቁት ማኖር እንግዲህ ከኛ ጋር ሆነው ይታገሉ ነበር ነው እና ወደ ቀልባቸው ተመልሰው ወደኛ ቢመጡና ትግላችንን አብረን ብንቋጨው ነው። ምክንያቱም እነሱ አማራዎች ናቸው። እዛ ቦታ ላይ ሆነው ከሚሞቱ እኛን ጨርሰን እንኳን እነሱን አይተዋቸው ምናልባትም ቢያሸንፉ እንኳንስ የማያሸንፉት ቢያሸንፉ እንኳን እኛን ገድለው ጨርሰው እነሱን አይተዋቸው። ምክንያቱም አማራዎች ናቸው፣ ሆዳም አማራዎች ናቸው እንጂ አማራዎች እስከሆኑ ድረስ ወደዚህ ወደ ቀልባቸው ተመልሰው ወደኛ ተቀላቅለው ትግላችንን አብረን እንታገል ነው የሚለው። ሌላው ደግሞ ማስተላለፍ የምፈልገው መልእክት በዚህ ትግል ለተሰዉ ጓዶች ነፍሳቸውን በአጸደ ገነት ያኖር። እኛም እነሱ የጀመሩትን ታሪክ እንጨርሳለን። ታጋይ ያልፋል፣ ትግል ይቀጥላል። ድል ለተገፋው ለአማራ ሕዝብ እላለሁ። አመሰግናለሁ። እጅግ በጣም አመሰግናለሁ። የነበረን ቆይታ ይሄንን ይመስላል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ፋኖ ፋኖ አረ ፋኖ 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 አለች ፍንን ያረጋትና ፋኖ ፋኖ አለች ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና